ያገናኘሽን አንቺ ነሽ። አንቺ እንዳገናኘሽን አንቺ ልታለያይኝ ነው ፈልገው። አላዛር ጥሩ ነገር እየተናገርክ አይደለም። እውነቴን ነው ማለት ነው። አንተም ቢያንተ በተከተልክበት ሁሉ መሄዴ ነው እንደዚህ የሚያስነቅህ። ችግር የለም ከህይወት እወጣለሁ። እሺ አይደለም ተይ። ቆይ ላናግረው። ቆይ እኔ መሀላችሁ ገብቻ አታስጨንቁኝ። በቃ እኔ እውነት ብዙ ነገር ተባልኩ፣ በአንተ ምክንያት ተጨቃጫቂ ተባልኩ፣ ምን ተባልኩ። ህይወቴን ለማስተካከል ብዙ ጥሬ ያለሁ። አሁን ግን እንደዚህ የምጠረጥረኝ ከሆነ አላዛር በእናትህ አንተ በዘመነ ጊዜ ብዙ ነገር ሊላክልህ ይችላል። ፎቶም እኮ ሊላክልህ ይችላል። ብዙ ነገር እያመንክ እኔ ጋር እየመጣ የምታመን ከሆነ እነሱን ማን ሂድ እነሱ ጋር በቃ ጥሩ ነው። እኔ ማሚ መለያየት ፈልጋለሁ ሲጀምር እኔ በቃ በየጊዜው ከሱ ጋር የሆነ ነገር እያነሳው የሆነ ነገር እንትን ብዬ በቃ ተለያይቼ እኔም ህይወቴ ይቀጥላል፣ የኔም ህይወት ይቀጥላል፣ የሱም ህይወት ይቀጥላል። አድሚም ከሱ በፊት አንቺን ነው የማውቅሽና እኔ አንቺን በጣም ነው የምወድሽ እና ነይ ስትይኝም አክብሬሽ መመጣው ስለምወድሽ ስለማከብርሽ፣ እሱንም እንደዛ። ግን ደግሞ ማሚ በየጊዜው ምናምን እኔ ቤተሰቦቼም ይሄንን ቪዲዮ እኮ ያዩታል አይደለ? እሺ ስለ ሁሉ ነገር አመሰግናለሁ። ስለነበረንም መልካምም ሆነ ጥሩ በዚህች አጭር ጊዜያት ውስጥ እንድታምነኝ ደግሞ ማለት ነው። እኔ ሰዎች እንዲያምኑኝ ምንም ማድረግ አልችልም። የሚያውቁኝ ሰዎች ሊያምኑኝ ይችላሉ። ካላመኑ ግን ይሄ እንዲያርጌ ነው ብዬ ማስረዳት ራሱ አልችልም። እወድሻለሁ በጣም ተይ በእናትሽ ትንሱዬ። አንድ ነገር ላስቸግርሽ። ምንድነው? ለመጨረሻ ጊዜ ቀፊኝና እሺ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። ዛሬ ወደ እናንተ የመጣሁት አንድ ነገር ለመናገር ነው። ይሄ ነገር ምንድነው ካላችሁኝ ትንሽ ነገሮች እንዳሰብኳቸው እንዳቀድኳቸው ማለት ሁሉ ነገር ውሸት እንደሆነ ሁሉ ነገር የተቀነባበረ እንደሆነ ዛሬ እንግዲህ ሰምቻለሁም ደርሼበታለሁ። ቤተሰቦች ማለት ይሄን ስነግራችሁ ላይክ እኔም እየደበረኝ ነው ማወራው፣ ግን ያው ቪዲዮ መስራት ስላለብኝ ነው። ቤተሰቦች እኔና ትንሱ መሀል ችግር ተፈጥሯል። የተፈጠረውም ችግር ያው ትንሱ ከኔ በፊት ይሁን ከኔ በኋላ አላቅም፣ ብቻ ግን ከዚህ በፊት ፍቅረኛ እንዳላትና ከሱ ጋር ግንኙነት እንዳላት ደርሼበታለሁ እና በጣም ነው የተሰማኝ፣ በጣም ነው የከፋኝ፣ በጣም ነው የደበረኝ። ያው ዛሬ ነው እንዳጋጣሚ ሁሉን መረጃ የደረሰኝ። ይህን መረጃ እንግዲህ ሳይ በጣም ነው የደበረኝ። ላይክ የሰው ወሬ ሰምተ ምናምን እንዳትሉኝ፣ ያው ያ ሰው ወሬኛ ሆኖ አይደለም። ከዚህ ቀደም ያቀኛል፣ እንተዋወቃለን። በወሬ ደረጃ ወሬኛ ነው የሚባል አይነት ሰው አይደለም። እኔና እሷ መሀልም ገብቶ ደግሞ ምንም አያደርግለትም። እኔና እሷ መሀል የሚያጋጭ እኔና እሷ ማጋጨት ምንም ለሱ የሚጠቅመው ፋይዳ የለምና ነገር ግን ሳይታሰብ ሳይታወቅ ከኔ ጀርባ ብዙ ስራ እየሰራች ነው። ስለዚህ ቤተሰቦች እኔ ይህንን ህይወት ያስጀመረችኝ እናቴ ናት። እናቴ ብታስጀመረኝም እኔ አፍቅሬያት ወድጃት ነው ከሷ ጋር የሆንኩት እና ያው አፍቅሬያት ነው ምንም ቢሆን ተፋቅረን ነው ሁሉ ነገር እዚህ ደረጃም የደረስ ነው። ነገር ግን ላይክ እኔን ቁጭ አርጋ ወይም ደግሞ ከኔ ጋር ሆና እንደዚህ አይነት ነገር ባላይ ደስ ይለኝ ነበረ። ብቻ ያው
ምን እንደተፈጠረ ሁኔታውን እግዚአብሔር ሲል ሁሉ ነገር በሂደት ይስተካከላል። ነገር ግን ዛሬ ወደ እናንተ የመጣሁት ፋዘርና ማዘርን ለማስታረቅ ሐዋሳ መጥቻለሁ። ያለሁት ማዘር ጋር ነው። ስለዚህ ማዘርን እሷ እንዳገናኘችን እሷ ራሱ ታለያየናለች ማለት ነው። ይህንን ነገር ለእሷ ለመንገር ነው የመጣሁት። ብዙ ሰዎች እንደምታዝኑ፣ ልባችሁ እንደሚሰበር፣ እንደሚከፋችሁ አይኖ ይገባኛል። ያው እኔም ተሰብሬያለሁ፣ አዝኛለሁ። ብቻ ይሄ ነው ማለት አልችልም። ነገር ግን በቃ ከኔ የሚጠበቅብኝ ይሄ ነው። ማዘር ትምጣና ለእሷ የማስረዳት ይሆናል። ሁላችሁም እንግዲህ እወዳችኋለሁ ከማለት ውጭ ምን ይባላል? የት ናት ማሚ? ያው ማዘርም ስትሰማው ምን እንደሚሰማት አላውቅም። እናቴ ነይ አንዴ ፈልጌሽ ነይ። ቪዲዮ እየቀረጽክ ነው እንዴ? ምን ሆነሃል? ከፍቶሃል? ኧረ ለምን ተሆኛል? ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን አለሁኝ። በሰላም ነው? ደህና ነኝ። ቪዲዮ ይዘህ ጠራኸኝ? በሰላም ነው ወይ? ሰላም ነው እግዚአብሔር ይመስገን። ያው ዛሬ ላንቺ መናገር የምፈልገው ነገር አለ። እሱ ምንድን ነው ካልሽኝ፣ ያው አንዳንዴ እኛ ነገሮች እንደምንፈልጋቸው ላይሄድ ይችላል ላይፍ እና አሁን ላይ ደግሞ ያየሁት ነገር በጣም የሚያስከፋ ነገር ነውና አሁን ወሬውን ከማውራቴ በፊት ይህን ቴክስት ላሳይሽ። እንግዲህ እኔ ላክልኝ ሰው ከኔ ህይወት ጋር ምንም ያከልኝ ሆነ። እቺ ማናት? ይሄስ ላቆም። እሺ እነዚህን ቴክስቶች ያቸው ምንድን ናቸው? አንተ ይህንን ነገር እነሱ እኮ ፎቶሾፕም ሰርቶ ይልካል እኮ ቤቢ። ይሄ ነገር እንዴት ታምናለህ? ምንም ቢሆን እኮ እናቴ የተማርኩ ነኝ። ይሄ ፎቶሾፕ ነው። ምናልባት እኔ ስለ ፎቶሾፕ ባላቅም፣ ግን አሁን ጊዜው የቴክኖሎጂ ነው እና ሰውን አስመስለው በሚሰሩበት ሰዓት ላይ አንተ እንደዚህ አይነት ነገር እንዴት ታምናለህ? ማመን የለብህም እናቴ። አንቺ አንድ ግልጽ ነው ያልሆነልሽ ነገር አለ ይመስለኛል። ማለት እኔም እሷን
ይቅርታ አስጠይቃት ብዙ ነገር ስላት ገባሽ እሷ እንደ ድሮ መሆን አልቻለችም። ተረዳሽኝ አይደል? እንደ ድሮ ደግሞ እንዳትሆን ያደረጋት ምክንያት ያው አሁን ያለችበት ሌላኛው ያው ሊሆን ይችላል። እንደዛ ብለህ አታስብ ነው እኮ የምልህ። አሁን ይኸውልህ አንተ ያለህበት ነገር ከሷ ጋር ያላችሁ ነገር ትንሽ ስለተራራቃችሁ ይሄ ደግሞ በመሀል ይኸውልህ ሰው እኮ ክፉ ነው ቤቢ። ሰውን ለማለያየት የሰው ስም ለማጥፋት ብዙ ነገር ይደረጋል። አንተ እንዴት በዚህ ዘመን በሚላክ ነገር በተላከል ነገር ታምናለህ? አሁን እኮ ጊዜው የሚታመን ጊዜ አይደለም። አይናት አንዳንዴ አይደለም ሁሉ ነገር እኔ ምልህን አዳምጥ። ይሄ ምክንያት ሊሆን አይችልም። እስቲ እሱ አሁን የሆነችበት ያለችው ሁኔታ ያት እሱ ያለችበትን ሁኔታ ትመለሳለች እኮ አሁን ላይ ደግሞ እስቲ አሁን አንተ ሌላ ነገር ጭንቅላት ላይና ልብክ ላይ አታስገባ። ስሚኝ የላከልኝም ሰው እኔ እማምነው ማከብረው ሰው ነው። እንደዚህ የተልከሰከሰ ነገር ያረጋል ብዬ አላስብም። እና እኔ ላይክ ሁሉ ነገር አንዳንዴ ውሸት ነው ማለት አይቻልም። ተረዳሽኝ? ውሸት ነው የምትል ከሆነ ግድ የለም የምታስረዳኝ ጊዜ ይኖራል። ነገር ግን ዛሬ አንቺ ጋር የመጣሁት አንቺን የጠራሁበት ምክንያት እኔና እሷን ያገናኘሽን አንቺ ነሽ። አንቺ እንዳገናኘሽን አንቺ እንድታለያይኝ ነው ፈልገው። ምን ማለት ነው እንዴ አንተ አማርኛ? አገናኘውኝ ማለት ማለያየትም አለብኝ? ይጠቅማቸዋል ብዬ አገናኝቻቸዋለሁ። አሁን ደግሞ ስለመለያየት የምታወራው ምንድነው? ሲቀጥል እኔስ ምን ብዬ ነው ማለያያችሁ? እናቴ እየተፈጠረ ያለው ነገር ያይሽ ነው። እኔ ምን የሚፈጠረውን ነገር ተው በቃ እንደዛ አትበል እንዴ። ምን ማለት ነው? ቆይ አላዛር የእሷን ልብ ውስጥ ገብተህ ጠይቃ ልቧን አይተሃል እንዴ? ነገሮች ሲረጋጉና ነገሮች ወደ መስመራቸው ሲገቡ ትመለስ ይሆናል። ጊዜ መስጠት አስፈላጊ ነው። ግን ደግሞ አሁን ሰው እናንተን ሊያጣላ አንዱ ካንዱ ቴክስት የሚላላከበትን አምጥቶ ስላሳየክ እውነት ነው ማለት አይደለም። ዘመኑ የከፋ ነው። እሷ የጻፈች አስመስሎ እሱ የጻፈ አስመስሎ ሊጻጻፍ ይችላል። ሰው ጠላት ክፉ ነው። ስለዚህ እረፍ። እንደዚህ አይነት ነገር አንተ በህይወትክ ላይ እንደዚህ አይነት ነገር እኔ ያገናኘውኝ ማለት ደግሞ ማለያየት አልችልም። እኔ አለያየኝ አትበል። ያገናኘኋችሁ እንድትለያዩ አይደለም፣ ህይወታችሁን ወደፊት መስመራችሁን እንድታስይዙ ነው። አንተም ብቻህን እንዳትሆን እሷም ደግሞ ህይወት አጋር፣ አንተም ለራስም ህይወት አጋር፣ ሁለታችሁም ማገናኘት ምን ከፋ እኮ። አንቺ ብታገናኘኝም እናቴ እሷ ካልፈለገችስ እሷ ከኔ ጋር መሆን ካልፈለገችስ በቃ እንደምትፈልግ በምን እርግጠኛ ሆንክ ትኛለሽ እንዴ? ስንት ጊዜ ሆነ እናቴ? እስቲ አሁን ለምሳሌ እኔ አሁን ምን ክናት በባል ምን ይናት እላለሁ? ፍቅረኛ እንዳለ ሌታለች አጠገቤ ትመጣለች። መቼ ይኸውልህ እንከን እኮ ተፈጥሮ ነው ቤቢ። መሀል ላይ እኮ ክፍተት ይፈጠራል። የሚዋደዱ ሰዎች መሀል ደግሞ ክፍተት ይፈጠራል። ያንን ክፍተት እንዴት እንቀርፈዋለን ብላችሁ ነው እንጂ ማሰብ ያለባችሁ መለያየት ደረጃ የሚያደርሳችሁ ነገር ምንድነው? ስሚኝ እናቴ፣ አንቺ አሁን ምንም ነገር ማድረግ ማትችይም ከሆነ ነገር እንዴ እኔ ምንድነው ማደርገው? በቃ አንቺ እንዳገናኝሽ እንድታለያይኝ ፈልጋለሁ። እኔ ምን ብዬ ነው ማለያየት? ያማል እንዴ ጥሪያት አገናኝኝና አለያይኝ በቃ። እኔ እኮ እኔ ጋር ነው ያለችው፣ ጠርቻታለሁ፣ አምጥቻታለሁ። ማን? ትንሱን። ከየት ነው ያመጣሻት? እንዴ ደወልኩላት፣ ፈልግሻለሁ አልኳት፣ መጣች። የኔ መጣች? እኔ ጋር። አንቺ ጋር የት አለች? የት? ጠርቻታለሁ። ያው ውስጥ ናት። በእናትህ የት ውስጥ? ውስጥ እኔ ጋር። መች ነው የመጣችው? ዛሬ ነው የጠራኋት። እናቴ በእናትሽ አሁን እንደዚህ አይነት ቀልድ የምትቀልጂበት? እኔ የቀለድኩ አይደለም። በቃ ጠርቻታለሁ አልኩ። አሁን ጠራሻትም አልጠራሻትም በቃ ይሄን ሐሳቤን ከጠራሻት አስረግጠሽ ነገር ይልኝ በቃ። ምንድነው እኔ የምነግርልህ እንደዚህ አይነት ነገር? እኔ ዛም መስላለሁ እንዴ ሰው ማለያይ?
እናት አታፍርም እንዴ? የምታወራውን አታውቅም እንዴ? አላዛር ጥሩ ነገር እየተናገርክ አይደለም። በእውነት እውነቴን ነው የምልህ። እኔ አንተን ብዬ አንተ በተከተልክበት ሁሉ መሄዴ ነው እንደዚህ የሚያስነቅህ? ችግር የለም ከህይወት እወጣለሁ። እሺ አይደለም ተይ፣ ቆይ እኔ ላናግረው። ቆይ እኔ መሀላችሁ ገብቻ አታስጨንቁኝ። በቃ እኔ እውነት ብዙ ነገር ተባልኩ፣ በአንተ ምክንያት ተጨቃጫቂ ተባልኩ፣ ምን ተባልኩ። ህይወቴን ለማስተካከል ብዙ ጥሪ ያለው። አሁን ግን እንደዚህ የምጠረጥረኝ ከሆነ አላዛር በእናትህን ጥሩ ነገር አላደረክም። በእውነት ነው አታስብ። እውነት ሁለተኛ እኔን አስጨነቃችሁኝ። በእናትህን አላዛር በእናትሽ ትንሱን የተጨነኩኝ በመሀላችሁ። በእግዚአብሔር እንደዚህ አትሆኑ። እውነት የመረኝ መቼም አታየኝም፣ መቼም አታገኘኝም። በቃ እኔ ማሚን አክብሬ አንተ በሄድክበት ሁሉ ሁሌ ማሚ በጠራችን ቁጥር እሺ ብዬ እየመጣሁ ብዙ ነገር የምመጣው አንተን እየተከተልኩ ይሄ የሚባለውን ነገር ማመን የለብህም እኮ አላዛር። ሰው እኮ ክፉ ነው። እናንተ ስንት ነገር ተብዬ ምን አረኩኝ? ምን አላረኩሽ ነገር አለ? ምን አረኩኝ አትበይ። ምንም አላረኩም። ሰሚኛለሽ አይደል? ስሚኝ፣ ምንም አላወራሽኝም። እኔን እንኳን ለመስማት ጊዜ አልነበረሽም። ሰሚኛለሽ አይደል? አሁን ግን አረ በፈጠራችሁ በእናትህ ይኸው ሁሉ ነገር አንዳንዴ ይሰለቻል። ቆይ አንተ ለምን አትሰማኝም? በቃ አይደለም ይሄ የሚላክልህን ነገር አትመን። እኔ ተላከልኝ አይደለም ያልኩት እና በቃ መተው ነው ያለብህ። በቃ አንተ ነገር ያለውን ነገር አሳይቻለሁ አይደል እንዴ እናቴ? ይሄ ውሸት ሊሆን ይችላል። ሰው አቀናብሮም ሊልክ ይችላል እኮ። እንዴት ህይወትህን አንተ በዚህ በማይረባ ነገር ትበጠብጣለህ? አሁን እሷ ችግር ቢኖርባት እሺ እኔ ስጠራት ትመጣለች? እዛ ጋር ሌላ ችግር ቢኖርባት ነገሬን ታውቃለህ። አንተ በሄድክበት አንተ ነይ ባልከኝ ቁጥር እየሄድኩ እየወጣሁ እየገባሁ አንተ ነኝ እንደዚህ ማድረግ። አንተ ፈጣሪን አትፈራም ሲጀመር። የኔ ያየሁት እሱን ነው። በእናትህ አላዛር ለዚህ አንተ በጣም ነው የማዝነው። እሺ በጣም ነህ ለኔ አይገባም። ታውቃለህ አይደለ? ወይኔ ጌታ ወይ ምን ይሻለኛል? ጭራሽ ስለኔ አሉባልታ ሰምተህ አሉባልታ ማመን ጀመርክ። ይሄ አሉባልታ ነው? ኧረ ወሬ ሊሆን ይችላል። ቆይ አላዛር በእናትህ ይሄ ቅንብር አንተ የምትለው አይነት ቴክስት አልተጻጻፍኩም እኮ ቅንብር ሊሆን ይችላል። አንተ በዘመነ ጊዜ ብዙ ነገር ሊላክልህ ይችላል። ፎቶም እኮ ሊላክልህ ይችላል። አዎ ብዙ ነገር እያመንክ እኔ ጋር እየመጣ የምታመን ከሆነ እነሱን ማን ሂድ እነሱ ጋር። እኔ ካንተ ጋር ምንም ነገር አልነጋገርም። እንለያይ አለያየኝ አይደለም ማሚን እያልካት ያለው ችግር የለም። እኔ አላለያያችሁም በእግዚአብሔር ተሱዬ በእናትሽ ያገናኘችን። አዎ ትክክል ነህ። ግን እኔ ተጨቃጫቂ ተባልኩ ህይወቴን ለማስተካከል ነው። ገባች? ተጨቃጫቂ ተባልኩ ዛሬ ያላስተካከልኩት ነገ ትዳር መስርቼ ነገ ልጆች ወልጄ ካንተ ጋር መጨቃጨቅ አልፈልግም። አሁን የሰራው ነገ የምትሆነው እሺ። ዛሬ ተሰራርተን ነው ነገን ምን መሰርተው። እኔ ላይ እንደዚህ ማድረግ ጭራሽ እውነት ነውር ነው። ችግር የለም የፈለከውን በል አንተ በቃ ጥሩ ነው። እኔ ማሚ መለያየት ፈልጋለሁ ሲጀምር እኔ በቃ በየጊዜው ከሱ ጋር የሆነ ነገር እያነሳው የሆነ ነገር እንትን ብዬ በቃ ተለያይቼ እኔም ህይወቴ ይቀጥላል፣ የኔም ህይወት ይቀጥላል፣ የሱም ህይወት ይቀጥላል። በቃ ወይ ያዘጋጀው ነገር ስላለ ነው ብቻ በቃ እኔ ምንም ልልህ አልችልም። የምሬን ነው። ስለዚህ በመለያየቱ ፍቃደኛ ነው አይደለም? በእናታችሁ እንደዚህ አትሁኑ። በእግዚአብሔር እኔ ልለምናችሁ። በቃ ማሚ ከዚህ በላይ ዋጋ መክፈል አልችልም። አላዛር በእናትህ እንደዚህ አትሁን። ላንተ ስል ብዙ ሆኛለሁ። ከእንግዲህ ግን ምንም ነገር ማድረግ አልችልም። ገባህ አይደለ? እሱን ማወቅ አለብህ። ምን አሰማም እንዴ እናቴ? እየሰማሁሽ ነው። ይሄ ነገር የምሬን ነው። በቃ በየጊዜው እኔም ተጨቃጫቂ መባል ካንተ ጋር መጨቃጨቅ አልፈልግም። በቃ ምን ችግር አለው? ማንስ እኔ ትዳር አልመሰረትንም እኮ ሰው ይገናኛል፣ ይለያያል፣ ኖርማል ነው። ገባ? ሰው ትዳሩን ፈቶ ይኖር የለ እንዴ? ልጆችን መስርቶ ይፋታ የለ? ህይወት እኮ ይቀጥላል። ቢገባህ ማለት ነው። ችግር የለውም። ይሄና እናንተ መለያየት ትልቅ ዲል አይደለም። ስላረክልኝ ነገር ሁሉ አመሰግናለሁ። አረ በፈጠራችሁ ጌታ ነው ጨናታ። ጥሩ ጊዜ ነበረ። ያንን ያው እንግዲህ ትውስታውን እንዳጠቃቀማችን ነው። ቶሎ ትረሳዋለህ ብዬ አስባለሁ። ምንም አይደለም። መለየት ደግሞ በእኛ አልተጀመረም። ስለዚህ
ኧረ በእናታችሁ እንደዚህ አትሁኑ እናንተ ልጆች በእናታችሁ በቃ እኔ አንቺ ነይ ትይኛለሽ እመጣለሁ እኔ ህይወታችሁን ላስተካክል እኮ ነው የምጠራሽ ትንሱ ሆነሻል አንቺን ስለምወድሽ አንቺን በጣም ስለማከብርሽ ቀድሜም ከሱ በፊት አንቺን ነው የማውቅሽና እኔ አንቺን በጣም ነው የምወድሽ እና ነይ ስትይኝም አክብሬሽ መመጣው ስለምወድሽ ስለማከብርሽ እሱንም እንደዛ ግን ደግሞ ማሚ በየጊዜው ምናምን እኔ ቤተሰቦቼም ይሄንን ቪዲዮ እኮ ያዩታል አይደለ በየጊዜው ስንጨቃጨቅ በየጊዜው እንደዚህ አይነት ህይወት ነገ ደግሞ ትዳር ተፈጥሮ ማን መጨቃጨቅ ፈልጎ ነው አንቺ አይደለም እኔ መጨቃጨቅ ይሸቅና ነው በስ እኮ ጭቅጭቅ አንተ ለማስተካከል ነበር ቢገባ ምንድነው ታስተካክኝ ነው አላዛር ምን ያደረኩት ነገር ነው ታስተካክኝ አያስፈልግም መለያየት አይደል የፈለከው በግልጽ አወራ በቃ መለያየት ፈልጋለህ ብለሃል እዚህ ጋር ካሜራ በእናታችሁ በቃ እሺ ነው ያልኩት አላዛር በእናታችሁ እንዴ በሰላማዊ መንገድ ተነጋገርን የምንፈታው ከሆነ ደስ ነው የሚለኝ አሁን አንተ ሰላም ትሆናለህ እንደዚህ ባጭሩ ተለያይታ እናቴ ያደረገች አለች እሷ እንደዚህ ያለቀሰች እንደገና ጠርቻት መጥቻ አሁን እሷ እንደዚህ እየሆነች ትሄዳለች እኔስ እንዴት ነው የምሆነው ቆይ ተጨነኩ እኮ ታስረዳኛ ምን ታስረዳ እሺ እንዴት ይወሽ እኔ ምንም ማስረዳ ነገር የለም አላዛር ማስረዳ ነገር ቢኖር አስረዳ ነበር ገባ ማንም ሰው እርስ በርስ ቴክስት ተጻጽፎ ብዙ ነገር ማድረግ ይችላል አይተሽዋል ግን ቴክስቱ አይተሽዋል ተፈጥሮ ብዙ ነገር አይታል ስለዚህ እኔ ምንም ልልህ አልችልም በቃ የፈለግከው ማድረግና አንተ የቴክስት ማመን እኔ ውሎዬን ታውቃለህ ሁሉ ነገሬን ታውቃለህ አይደል ስለኔ ማታውቀው ነገር አለ ስልኬን አንተ ጋር ነው አሁን አላውቅሽም እኔ ምን ማለት ነው ይሄን 15 ቀን ይሄን አንድ ወር እያወቅሽ አይደል እኮ እሱን ለማወቅ ደግሞ ያንተ ጥረት ይፈልጋል እኔ አሁን ግንኙነት ካለ ስልኬን ሰለና ማየት ነው ኧረ በእናትሽ ትንሱዬ በእግዚአብሔር በእናታችሁ ተው በእናታችሁ እሺ አታልቅሽ በቃ ተይ አታልቅሽ ራስሽ ነው ያምሻል እሺ ስለ ሁሉ ነገር አመሰግናለሁ ስለነበረንም መልካምም ሆነ ጥሩ በዚህች አጭር ጊዜያት ውስጥ አስቀይሜሽ ኧረ እንዲያ ነው ወሬ አታውራ ቆይ በእናትህን አላዛር ኧረ በፈጠረ በእናትህን ኧረ በፈጠረ እናቴ ኧረ ተጨነኩኝ በእውነት ኧረ ትንሱ በመድኃኒዓለም የሆነ ነገር በሉ ምን ሆናችኋል ምንም አርቄሽ ከሆነ ይቅርታ ያላስተካከልኩትም ነገር ካለ ለሁሉ ነገር ይቅርታ ችግር የለም ይቅርታ አድርጌልሃለሁ አታስብ ግን ከባድ ሁሉ ነገር ፈልገው ያደረገው ሁሉ ነገር ፈልገው ያደረገው ነው እንግዲህ እኔ ምንም ልልህ አልችልም አንተ ይሄንን ውስጥ ከመረጥከው ምንም ማድረግ አይቻልም ህይወት ይቀጥላል እኔ ላስገድድ አልፈልግም እኔን እንድታምነኝ ደግሞ ማለት ነው እኔ ሰዎች እንዲያምኑኝ ምንም ማድረግ አልችልም የሚያውቁኝ ሰዎች ሊያምኑኝ ይችላሉ ካላመኑ ግን ይሄ እንዲያርጌ ነው ብዬ ማስረዳት ራሱ አልችልም የሚገርም ነገር ማለት ነው በህይወቴ ለሰው ማስረዳት ነው ማልችለው ኧረ እባካችሁ ተው በቃ ትንሱ አይደለም ማሚ እኔ ምንም ላስረዳው አልችልም እንዲያርጋለሁ ጊዜው የቴክኖሎጂ ነው ሰው ብዙ እኮ አልኩሽ እኮ እኔ ያልኩት እኮ ማድረግ ይችላል ማድረግ ይችላል ሶ እኔ እንዲህ ብዬ ስለ ቴክኖሎጂ ላስረዳህ አልችልም በቃ በደንብ ታውቃለህ መቼም የተማርክ ሰው ነህ ታውቃለህ አይደለ ስለ ቴክኖሎጂ ስለዚህ እኔ ለአንተ ምንም ነገር ላስረዳህ አልችልም እኔ አንተን ተከትዬ የመጣሁት ሁሉ ነገር በዚህ ዘመን እኮ ይሄንን ማመን አልነበረብህም ይሄንን ማየት አልነበረብህም ጭራሽ ሰው እኮ ሆን ብሎ ሊለያያችሁ ነው እንዴት ሞኝ ትሆናለህ አንተ በቃ እናቴ መሆን ያለበት ነገር ሆኗል ወይኔ ለምን ጠራሁሽ በእናትሽ አይ ማሚ አንቺ ምንም አትጨነቂ ችግር የለውም ያው ህይወት ይቀጥላል እና ማሚ እኔ ከሱ ጋር ተለያየው ማለት አንቺን አጥተውሻለሁ ማለት አይደለም እሺ ኧረ ትንሱ በእናትሽ እንደዚህ አይነት አይደለም እውነት እንገናኛለን እመጣለሁ አገኝሻለሁ እና እውነት የምሬን ነው እሱን ተውኩ ማለት አንቺን ተውኩ ማለት አይደለም ትንሱ በጣም አትጨናነቂ እኔም በቃ ሳይረፍድብኝ ወደ ቤት ልሂድ ለሁሉም ነገር አመሰግናለሁ ኧረ በፈጠራችሁ ይሁን በእግዚአብሔር በእናታችሁ ረፉ አላዛር ትንሱ በእናትሽን በቃ ጨነቂ ይወድሻለሁ በጣም ተይ በእናትሽ ትንሱዬ ተይ በእግዚአብሔር እንደዚህ አትሁኚ እስቲ ራስሽን አረጋጊ እሺ ወይ ዛሬ እኔ ጋር ሁኚ አይ ችግር የለም አትሂጂ እሺ
ትምህርት መማር ዛሬ ነው ጋውኝ። እሺ አይ ክላስ መጣት ስለማልፈልግ ብሄድ ነው የሚሻለው እና አንቺ አትጨናነቂ እሺ ማሚ፣ እንደዋወላለን። አላዛር ምን ነካ? በእናት በቃ ነው መሆን ያለበት ይሄ። አንድ ነገር ላስቸግርሽ። ምንድን ነው? ለመጨረሻ ጊዜ ቀፊኝና እቺ አላደርኩም በመድኃኒዓለም እባክሽ አላደርገውም። አንተ የምትፈልገውን ነገር ብቻ እንዲህ ሁሌ ለምን ራስ ወዳጅ ትሆናለህ? ሁሌ እኔን እንደተወቃሽ ለምን ታደርገኛለህ? ባቢዬ እኔ መሄድ አለብኝ። ትንሱ በእናትሽ አይደለም ማሚዬ፣ አንቺ እንዳታዝኝብኝ መርቀሽ ልሂድ። ኧረ ትንሱ በእናትሽ በእውነቴን ነው የምልሽ፣ በእግዚአብሔር አትሂጂ በእናትሽ። የምሬን ነው፣ መርቅኝና ልሂድ። አይደለም ቆይ እንነጋገር እንጂ ትንሱ በእናትሽን። ምንም እናወራው ነገር የለም። ወንድ ልጅ እንለያይ ብሎ ሴት ልጅ መቼም አትቀጥልም አይደል ማሚዬ? ፍላጎቱ የሱ ነው። እኔ ብዙ ነገር ለመቻል ሞክሬያለሁ፣ ግን ከእንግዲህ ምንም ማድረግ አልችልም ማሚዬ። እኔ ከምጎዳብሽ ብሄድ ይሻላል። ግን አንቺ ምንም ብትሆኚ ሁሌም አብረሽኝ ያለሽ፣ በደህናውም በጥሩም ጊዜ በመጥፎም ጊዜ አብረሽኝ ከጎኔ ነበርሽና ሳትመርቂ እኔ መቼም ካንቺ ጎን ነኝ እኮ ሁሌም ከጎንሽ ነኝ። አዎ ግን መርቂኝና ልሂድ። እኔ አሁን ሂጂ ብዬ ነው የምመርቅሽ ትንሱ። አዎ አዝነሽብኝ መሄድ አልፈልግም፣ እንድታዝኝብኝ አልፈልግም። እኔ አላዘንኩብሽም። እሺ ጭራሽ ነው ያላዘንኩብሽ። ግን ይኸውልሽ በእናትሽ ትንሱ ባትሄጂ ነው የምመርጠው። ምንም ማድረግ አልችልም ማሚ። ሰው ሳልፈልግ መቆየት አልፈልግም። እዛ በእናትሽ አልኩሽ እኮ እኔ የምልሽ አላዛር በእናትህ እንደዚህ መሆን አልነበረበትም። ምን ሆነሃል? ቆይ አንተ አቁመው በእናትህ። ቆይ ምን ሆነሃል? አቁመው እያልኩ እኮ ነው። አንተ ተረጋጋ እንጂ። አንተ አታቆመውም እንዴ?